ሻገር ምነግራችሁ አሁን የተጠራ ነው ሚኪ ፊት አውራሪ ዴቭ ፒኤስኤልሲ እኔና መሲ ብሪጅስቶን ነን። ያ መሲ መልስ ሰጥታለች። አሁን መልስ ሰጥታለች። ያ እሷ መልስ ሰጥታለች። በራሷ ቪዲዮ ነው የምነግራችሁ ነገር ዴቭ ፒኤስኤል ማለት የተከበረ ሰው ነው፣ ብዙ ሰዎችን የሚረዳ ፒኤስኤል የሚባል አሜሪካ ውስጥ 4 ሆስፒታል ያለው ሰው ነው አከተም። ከዛ ውጪ ኢትዮጵያ ውስጥ አንድ ቦታ ቦሌ ላይ የክሊኒክ እንዳለው ነው ማቀው። ምንም የተለየ ነገር የሚያደርግ የለም፣ መልካም ነገር የሚያደርግና ሰዎችን የሚረዳ ሰው መሆኑን ነው ማቀው። ከዛ ውጪ ከሱ ጋር የተገናኘ ነው ራሱ ከዴቭ ፒኤስኤል ጋር የዛሬ 2 ዓመት 3 ዓመት ነው። እንደ ጓደኛ ያን እኔ ደፍተር ሳሰባስብ በጣም ረድቶኛል። ብዙ ቪዲዮዎችም አሉ። ወደታች ወደ እኔ ቲክቶክ ወደታች ከወረዳችሁ ዴቭን ታገኙታላችሁ። በየኦሮሚያ ክልል ደፍተር ስንሰጥ፣ በየአማራ ክልል ደፍተር ስለሄድኩት ጎንደር ነው። ጎንደር አንድ ጊዜ ሄጄ ደፍተር ሰጥተናል። ከዛ ውጪ ፊልሞች ለማሳየት የዛሬ 10 ዓመት በፊት 3-4 ሄጃለሁ። አሁንም ሄዳለሁ፣ በፈለገኝ ሰዓት ተነስቼ ሄዳለሁ። ለንግስም ሄዳለሁ። ግን በሚባልበት ደረጃ ውስጥ በእንደዚህ አይነት ንግድም ተሰማርቼም አላውቅም። እኔ ምነግራችሁ ተስፍሽ እኔ እንደ ሐሳብ እኔ አሁንም ማብራሪያ ባትሰጥ፣ ምንም አይነት ማብራሪያ ባትሰጥለት፣ ምክንያቱም ከህግ አግባብ ይሳም አሁን ምን አለ መሰለህ፣ እኔ በቤቴ ነው ያለሁት አይደል? አሁን ቤቴን ከፍቼ ነው እያወራሁ። ሰንበዲ የሆነ ወሬ ተናግሮ የሆኑ ሰዎች አክሴፕት አድርገውት እኮ ኮሜንት ይሰጣሉ አይደል? ይሄ እንትን ምናምን ያው ማጨብጨብ የሚወዱ ከዚህም ከዛም የሚሆን አንዳንድ ጊዜ ሳትናገር ስትቀር በሁኔታው የተስማማ ይመስላችኋል። እኔ ማስረዳው የኔ ተከታይ ሆኖ ለቤቴ ለሚመጣው ሰው ነው። ተግባባን? መልስ ምሰጠው ደግሞ ምንም ስለማልፈራ ነው። እኔ ምንም እውነት ላይ ስለሆነ ነው። ምንም የተለየ ነገር ስለሌለው ነው። በዚህ ንግድ መጠየቅ ያለብን ነገር አለ አይደል? ለምሳሌ ኦፓል የንግድ አይነት ነው አይደል? የማዕድን ነገር ነው መሰለኝ አይደል? የማዕድን ንግድ ነው። የማዕድን ንግድ ነው አይደል? የማዕድን ንግድ በኢትዮጵያ ሲከናወን ላይሰንስ አለው አይደል? አትሊስት ህገወጥ ማዕድን ነጋዴ ለመሆን እንኳን እኮ ላይሰንሱን ይዘህ ነው በዛ ውስጥም ተሳትፈ በህገወጥ በሌላ መንገድ አደረግክ የሚባለው። እኔ የመጣሁት ገና እዚህ አንድ ዓመት ነው ኢትዮጵያ ውስጥ። ከዴቭ ጋር ከተገናኘው እንግዲህ 3 ዓመት አልፎናል እያልኳችሁ ነው። በዚህ ንግድ ውስጥ ቢሆን እኔ ማስታወቂያ እሰራለሁ፣ የሆነ ቢዝነስ ሰራ ከሆነ ሰው ጋር እተዋወቃለሁ ምናምን፣ የተለየ ነገር አይደለም። አየር መንገዱ ላይ ሰዎች ያላቸው ያሳልፋሉ። ኦኬ፣ አየር መንገዱ ላይ ሰዎች ኦፓል የሚያልፍበት ነገር በየትኛው መንገድ ነው? አየር መንገድ ላይ ወደ ዱባይ ሲላካል እንዴ? በጣም የሚያሳዝነኝ ለምን እንደሆነ ታውቃላችሁ? እኔ እንኳን ምንም ብጠየቅም እውነት ላይ ስለምቆም ምንም የተለየ ነገር የለውም። ሀገሬ ላይ ነው ያለሁት። በጣም የማዝነው እኔ ለሚኪ ነው። ምክንያቱም ሰበብ በዝቶበት እዛ የሆነ ነገር እያቀሳሰሩበት ስለሆነ በጣም ማዝነውን ለሱ ነው። እኔ እንኳን ምንም ሀገሬ ላይ ነው ያለሁት፣ ምንም ችግር የለውም። እያንዳንዱ ነገር መጠየቅ ካለበት በአግባቡ ነው የሚጠየቀው። ደግሞ በቲክቶክ አይደለም። እውነት ለመናገር ማስረጃ ያለው ይሄ በቂ ማስረጃ ምናምን ብሎ መልቀቅ እኮ ነው። ለክ ሶሻል ሚዲያው ላይ ማስረጃው ሲወጣብን ሀገሪቷ በህግ ስር ነው ያለችው፣ በዛ ህግ ትጠየቃለህ። ከዛ ባሻገር የድምፅ ማስረጃውን አውጣው፣ መረጃውንም አውጣው። ምን ስናወራ ነው የድምፅና የሰነድ ማስረጃው? ስለዚህ ከህዝቡ እኩል መስማት ነው የምንፈልገው። ስለዚህ አትደብቀው በሉና ነገሩ ሌላ ቴዲሻ። እኔም መልዕክት አስቀምጥለታለሁ፣ ጽፍለታለሁ። ውስጥ ቤቱ ሄጄ አላወራም። በሌላ ቤት እኔ ጋር መምጣት ካልፈለጋችሁ ሌላ ቦታ ሞግቱ ለሚለው ነው። እኔ ድሮም ላይቭ ስትሪም ቤቴን ከፍቼ ነው ምሰራው። እዚሁ ነው ማውራት የምፈልገው። መምጣትና መጠየቅ ከፈለክ ቴዲሻ፣ አሁን ደግሞ ለአንተ ነው እድሉን ማቀርብልህ። ከዚህ በፊት በጋራ ሌቦች ተብለንም ሄደን ምንም መረጃ ሳይኖር ስማችን ጠፍቶ ብቻ ነው የቀረው በአንተው ቤት። አሁን እድል ምሰጥ ደግሞ ለአንተ ነው። ናና ደግሞ እንደ ወንድምህ ያኔ አክብሬ አንተ ቤት መጥቼ እንዳወራው
አሁን ደግሞ ማስረጃ ይዘህ መጥተህ እኔ ጋር ጠይቀኝ። ምንም የተለየ ነገር የለውም። ከዛ ባሻገር ማስረጃ የምትለውን ነገር ለህዝቡ ልቀቀው፣ ንገራቸው። ለእኛ ስም አትጨነቅ። ማስረጃ ላይ ተከላከለው ሳይሆን ይሄው ይሄ ማስረጃ ብለህ ለህዝቡ ልቀቅላቸውና ህዝቡ የሚያመዛዝን ሌባም ከሆንን ነጋዴም ከሆንን አጭበርባሪም ከሆንን መጠየቅም ካለብን በዛ መልኩ እንጠየቃለን። እንደምናመሽ ተስብሽ አለሁኝ እግዚአብሔር እንላለን። መሬት ወርደን እናጣራለን። አንተ ሌባ መዶሻ ሪከርደር፣ እሺ አጣሩ መሬት ወርዳችሁና ስለዚህ በነገራችን ላይ ኦፓል የሚባለው ማዕድን ኢትዮጵያ ውስጥ እንግዲህ ይገኛል ብላችሁ በዚህ ደረጃ ባለሀብት ካደረጋችሁኝ ማለት ነው እኔ መንግስትን ማሳሰበው ምን እንደሆነ ታውቃላችሁ? እዚህ ኢትዮጵያ ውስጥ አይደለም፣ እዚህ ኢትዮጵያ ውስጥ ከመምጣቴ በፊት ያለውን የባንክ ትራንዛክሽን አሁን ያለውን አካውንቴን በራሴ ፍቃድ ለህዝቡ ይፋ እንዲያደርግ በትህትና እጠይቃለሁ። ኢትዮጵያ ንግድ ባንክ አካውንቴ ላይ ያለውን ብር ያለውን ነገር በይፋ እንዲያወጣ ማለት ነው። እና አሪፍ ነው፣ አሪፍ ምኞትን የተመኛልኝ። ግን ኦፓል ነጋዴም በሆን በህጋዊ መንገድ ተከትዬ ነው እንጂ መነገድ የምፈልገው ህገወጥ በሆነ መንገድ አልነግድም። አገራዊ ሆኜ ጥንቅቅ ብዬ መስራት ምፈልግ ነኝ። ውጤታማ የሚያደርግ ከሆነና ቢዝነሱ የሚመች ከሆነ አሪፍ አድርጌ እሰራለሁ። አሪፍ ነገር ላይ ነው የመደብከኝ፣ ጥሩ ብር የሚገኝበት። ምን ያህል ብር እንደሆነ ባላቅም እንግዲህ ማዕድን ላይ እንትን ካልከኝ አሪፍ ስራን የመረጥክልኝ። ቴንክ ዩ ፎር ዳት ቴዲሻ። ማስረጃውን ግን ልቀቀው እሺ። አይደርብህ። ሰስፔንስም ማድረጉ ምናምን ልክ አይደለም ወንድም አለም ቴዲሻ። ልቀቃቸው። ማስረጃዎቹ አሉኝ፣ የድምፅም የምናምንም የሚባለውን ይሄው ተስፋዬ ክንፈ ሲደራደር ምናምን በሚለው ወር ደግሞ እኛ ስንመካከር እኛ ስናወራ እኛ ደግሞ እንደዚህ አይነት ነገር ላይ ስንሳተፍ የሚታይ እኔ የምነግራችሁ እንደዚህ የሚባል ንግድ ውስጥ እንኳን ገብቼ ተሳስቼ ገብቼ ከሆነ እኔ በህዝብ ፊት እጠይቃለሁ፣ አንገቴን ለገመድ እሰጣለሁ። እንደዚህ አይነት ቢዝነስ ውስጥ ገብቼ ሀሳብ አውርቼ ድምጿ ካለች ሀሳብ አውርቼ በዚህ ጉዳይ ኦፓል በሚባል ነገር ላይ ሀሳብ እንኳን ሰጥቼ አውርቼ ድምፄ ከተገኘ ነው ማውራችሁና ይሄው ነው ያለው ቤተሰቦች። እና መረጃው ፍራውል ነው ነው አይደለም፣ እንትን እየተባባለ ነው፣ ልክ አይደለም፣ እየተወዛገበ ነው ያለው መረጃው። የተናገረውና ስማችንን የጠራው ቴዲሻ ነው አይደል? ቴዲ ሐዋሳ ነው ስማችንን የጠራው። የድምፅና የሰነድ ማስረጃ አለኝ ብሏል። የድምፅና የሰነድ ማስረጃውን ነው መስማት የምፈልገው። ሙሉ ስቶሪውን ከሱ ነው መስማት የምፈልገው። ሶ ማስረጃ ስላለው ማለት ነው፣ መረጃ ስላለው። እና እውነት ለመናገር ቴዲ የምር እኔ ማከብርህ ሞድ ወንድሜ ነህ። በምንም ጉዳይ ተገናኝተን አናቅም። ያው በእርግጠኝነት የምነግርህ ወንድሜ ይህ መረጃ ውሸት ሆኖ የተሳሳተ መረጃ ሆኖ ምንም ጫፍ ማያዝለት ሆኖ እኔ በአሸናፊነት ካጠናቀቅኩኝ ማለት ነው እስከዛሬ ስሜን ለጠራው አሁን አጣሩ እንዲህ ተብላችኋል በሚለው ዘፈቀደ አይደለም። ቪዲዮ ላይ ስም ሲለጠፍ ዝም ብሎ አይደለም። አንተ በተናገርከው ነገሮች ሰዎች ተሳስተው ወይም ደግሞ የተሳሳተ መረጃ ኖሮ ሰዎች እንዲሰድቡኝም እድል እየሰጠህ ነው። ያው ሁሉም ሰው ይወደኛል ብዬ ስለማላስብ ይህንንም እድል ግን የምትከፍትባቸው መንገዶች በተጨባጭ በእርግጠኝነት ያመንክባቸው ዶክመንቶች ለመሆናቸው ለህዝብ አቅርብና ሞግት። ምክንያቱም እንዲህ ትባላላችሁ ሌቦች ናችሁ ብለህ ጠርተህንም ምንም ስላላገኛችሁ ማለት ነው። የተዘረፈም የተጨበረበረም ምንም ነገር ስላላገኘብኝ ማለት ነው። ሶ አሁንም ማስረጃውን ሳትውል ሳታደር ልቀቀው እና ተናገር።
መግደዬ እንዴት ነሽ? ሰላም ነው? ስለዚህ እንትን አታድርጉት ደግሞ በቃ ማለት መረጃውን ማቅረብ ተስፋዬ እንትና የምትባሉ ሰዎች እንዲህ ንግድ ላይ ተሰማርታችሁ መረጃ ደርሶባችኋል። ማጣፈጫውን ተው። ምስኪኑን ህዝብ ድሃውን ህዝብ በጉልበት በዝብዛችሁ አሁን ያንን ነገር ብቻ እየሰሙ ነገሩን ሌላ መስመር የሚያይዙ ሰዎች አሉ። አንተ ለዚህ አዲስ ነብያ እንትን አልልም። ብዙ ፖለቲካ የምተነትን ብዙ ነገር የምታውቅ ብዙ እውቀት ያለ ብዙ ደረጃ ላይ ያለ ሰው ነህ። ስለዚህ በዛ ልክ እንዲህ ይባላል ኑና መልስ ስጡ እንዳልከው በንግድ ላይ በኦፓል ንግድ ላይ ተሰማርተሃል ወይ በእንደዚህ ተብለሃል ለዚህ ህገወጥ ነገር ላይ ተሳትፈሃል እናና መልስ ስጥ ብትል ጥሩ ነበር። ከዛ በኋላ የምታመጣው ግን የድሃውን ህዝብ በድሃውን እንትን ብለህ እንደዚህ ተቀባብለህ ቼኑ ኖሮ ምናምን የሚለው ነገር እሱን ማስረጃው ላይ ብትናገረው ስትለቀው ምንም ነገር ማስረጃ ስትይዝ ደግሞ ወዲያው በይፋ አውጣው። ምናልባት ይህንን መረጃ መቼ ሰምተው እንደሆነ አላውቅም። ምክንያቱም ቪዲዮ የተቆረጠውና የተለቀቀው ላይ ይህንን መረጃ ያገኘሁት ብለህ ፊራኦል ኢቴቻ የሚል የዘለለ ድምፅ ነው ያለው። የነገረ ሰው ወይም ደግሞ እዛ ቪዲዮ ላይ እኔ አልነበርኩም፣ ምናልባትም ላይቭን ያያችሁ ሰዎች ይህንን ወሬ የነገረው ሰው ፊራኦል ኢቴቻ ነው ብሎ ነው ቴዲ ያወራው ወይስ ምንድን ነው ስላልገባኝ ነው። ይዛ የነበራችሁ ሰዎች ካላችሁ በምን መልኩ ነው እንትን ያለው ማለት ነው። ከዛ ባሻገር ያደክማል። በቃ ማለት ለምን በዚህ መልኩ ስሞች ማንሳት እንደሚፈለግ ምናምን በቃ ማለት እኔ እኮ የራሴ ስራ ያለኝ ሰው ነኝ። ምንም የተለየ ነገር አይደለም። ሶሻል ሚዲያውን የምንጠቀመው ለምን እንደሆነ ይታወቃል። ይህን ያህል ንግድ ውስጥ ተሰማርቼ ምናምን ብሰራም እኮ ችግር የለውም። ቢዝነስ ከሆነ የሚያዋጣ ከሆነ ብሰራም ችግር የለውም። የኦፓል ነጋዴም ከሆነ ነገ የኦፓል ነጋዴ ሆኜ በጉልበቱ ህዝቡን በዘበስከው የሚል ነገር አንቄ ተቀብዬ ወይም ደግሞ ሌላ ሀገርን የሚጎዳ ነገር አድርጌ ከሆነ እንግዲህ በዚህ ነገር ተሰማርቼ እንኳን ከሆነ እግዚአብሔር ይፍረድ። የት አካባቢ እንደሆነ ፋብሪካው ያለው መረጃህን እንግዲህ ለህዝቡ ንገርና እዚህ የሚባል ቦታ የኛን ሼር ሆልደር ወይም ደግሞ የኛን ተጠቃሚነት በጋራ ከፍታችሁ ነው ያልከን። እንግዲህ አይደል በጋራ ከተከፈተ ንግድ ፍቃድ አለው ማለት ነው። በጋራ የተከፈተ በጋራ የምትሰሩት ስራ ከሆነ ደግሞ ውል ይኖረዋል መቼም አይደል። ያንተ ጥቅም ይሄ ነው፣ አንተ እዚህ ትሰራለህ፣ አንተ እዚህ ትሰራ። ያንን ማስረጃ በዶክመንት አውጡና ተናገሩና እንትን በልሶ የመረጃው ምንጭ ፊራኦል ነው ያለው። ኦኬ ስለዚህ የመረጃው ምንጭ ፍራኦል ነው ካለ ከፍራኦል ጋር ኦልሬዲ ተጣልቷል አይደል? ኦልሬዲ 1 ወር ምናምን ሊሆናቸው ነው። መቼ የነገረውን መረጃ ነው አሁን እያቀረበ ነው? ታረቁ እንዴ? እኮ ሚዲያው ላይ አልነበርኩም ሰሞኑን። ታረቁ ከፍራኦል ጋር አሁን ታርቀው ነው እንደታረቁ ይህንን መረጃ ትኩስ መረጃ የነገረው ትላንት። እኔ እኮ ግራ ነው የሚገባኝ። ወይስ ከዛሬ ምናምን በፊት እንግዲህ ነግሮት እንግዲህ የዛሬ 3 ወርም 4 ወርም የነገረውን ነገር ነው አሁን የሚያወጣው። ከፍራኦል ጋር እኔን ለማጣላት ወር ለማጋጨት ነው። ኦር ደግሞ ፊራኦል ይጠራ ተብሎ መጥቶ እንዲያወራ ነው። ኦኬ ለቤቴ እንዳትመጡ ሌላ ቦታ ማውራት ትችላላችሁ ያልከው ቴዲሻ ጉዳዩን ፍራኦል ስለነገረህ ነው። ምን ነው ታዲያ ዘገየኸው? ለዚህ ህዝብ ካሰብክና ለድሃው ህዝብ እንደው ለተቸገረው ለአማራ ክልል ብለህ ለጠራኸው ምስኪን ህዝብ ከተጨነቅ ምን ነው አዘገየህበት ዜናውን? የዛሬ 2 ወርና 3 ወር የተነገረህን ነገር ለማንኛውም ማስረጃውን እንትን በሉት ልቀቁት። እሺ ልቀቀው ቴዲሻ ወንድሜ፣ በአክብሮት ነው እንትን የምልህ። እንዳልከውም እኔ ማንም ቤት አልሄድም፣ እግዚአብሔር ይመስገን። የራሴ ተከታይ ያለኝ የራሴ የሚሰማኝ ሰው ያለኝ ጀስት አንተም ቲክቶክ እንደከፈትከው እኔም ቲክቶክ የራሴ ተከታይ ያለኝ ሰው ነኝ። የሚደንቀኝ ሰው አይደለሁም።
ማንም ሰው ቤት ሄጄ አላስረዳም። ማንም ሰው ቤት ማለት ነው። ማንም ሀቅ አለኝ የሚል ካለ ቤቴ መጥቶ ይጠይቀኝ። ለዚህ ደግሞ ከዚህ በፊት የሆንኩትን ነገር ተምሬበት አልፌያለሁ። ሞኝ አይደለሁም ወይም ጅል አይደለሁም። ዝም ብዬ በተነሳ ጉዳይ ላይ ወይኔ ምንድነው እሱ የተፈጠረው ኧረ ምናምን እና በቃ ማስረጃ ካለ ይኸው ቤቴ እኔም በክብር ደግሞ አስተናግቼ ምን አይነት ሰው እንደሆንኩ አሳያለሁ። ስለዚህ ምናልባት ላይቭ ሪከርደሮች ካላችሁ ለቴዲሻ ተስፋዬ ክንፈ ወይም ተስፋዬ አረርጌው ስሙን በጠራበትና ህገ ወጥ በሆነ ንግድ ውስጥ ተሰማርተሃል ባልከው ዶክመንት ላይ በተመቸ ሰዓት ቤቴ ናና እንወያያለን። ካልተመቸ እኔ ቤት መምጣት ደግሞ ዶክመንቱን በራስ ፔጅ ድምፁንም ያደረግነውንም መረጃውንም ልቀቀው። 100% ፍቃድ ሰጥቻለሁ ወንድሜ በሉልኝ። እሺ፣ ስለዚህ የትም አልሄድም። እቤቴ መጥቶ ማስረጃውን ይዞ ይጠይቀኝ ማንም ሰው። በነገራችን ላይ ቴዲ ብቻ አይደለም፣ መረጃ ያላችሁ ማናችሁም ሰዎች እቤቴ መታችሁ በክብር ጠይቃችሁኝ በክብር መልሳለሁ። እሺ፣ እንዳትጠራጠሩ። ማንም ሰው መረጃ ያለው ሰው እኔ ጋር መጥቶ በክብር ይጠይቀኝ። ያው ለቴዲን የተላከው ቴዲሻን መጥቶ መጠየቅ ከፈለገ እኔን ይጠይቀኝ። ሌሎች ሰዎች ደግሞ መጠየቅ የምትፈልጉ ሰዎች ካላችሁ በዚህ ጉዳይ ላይ መረጃ አለ የምትሉ ቤቴ ክፍት ነው፣ በአክብሮት አስተናግዳችኋለሁ። ሌላው ነገር የቲክቶክ አዋርድ በጣም አሪፍ ነበር። በጣም አሪፍ ነገር ነበረ። እውነት ለመናገር ቆንጆ ፕሮግራም ነው ያለፈው። በጣም ያስደስተኝ ነገር የነ ዶክተር አብይ ድርጊት ነው። ዶክተር አብይ ይሄ ለኔ አይገባም ብሎ ለማስተር አብነት ሰጠ። ማስተር አብነት ደግሞ ለመልእክተኛው ሰጠ። የምር በቃ ማለት ልባችሁ ንጹህ ሲሆን እንደዛ ነው የምታስቡት እና የሚገርም ነገር ነው እንትን ያልኩት ማለት ነው። ሚፍታ ወንድሜ እንዴት ነው? ሰላም ነው? ቆይ አንዴ ላውራ እና የሚገርም ውድድር ነበር። ደስ ብሎኛል የምር። ምናልባት ግን የእኛን ካታጎሪ አይታችሁት ከሆነ እኔም ጮሆኜ ነበረ ቤስት ሶሻል ኢምፓክት ላይ ማለት ነው። ያው በበጎ አድራጎት ስራው ነው እዛ ላይ ያካተቱኝ። ተስፋ ሚዮት አድርገኛ እንዴ? እሺ። እና ምንድነው እሱ ቅር ያለኝ መሰላችሁ? አዘጋጆቹ የሚገርም አንድ ነገር አድርገዋል። በበጎ ስራ ላይ የተሰማሩትን ልጆች እንዳለ ጠርተው እውቅና ሰጥተዋቸዋል። ለምታረጉት ነገር እናመሰግናለን ብለው እውቅና ሰጥተዋቸዋልና እዛ ላይ 8 ሰዎች ወይ 9 ሰዎች ነው የተወዳደር ነው በዛ ዘርፍ ውስጥ እና እውቅና ሲሰጡ እኔን ስሜን ረስተውት ነው ዘንግተውት ነው ምናምን ብዬ ገርሞኛልና አይ ቲንክ በጎ መስራት ለራስ ነው፣ ከዛ ባለፈ ደግሞ ለነፍስ ነው ለፈጣሪ ነውና ግን አንዳንዴ እውቅና ሲሰጥ ያው ቅር ብሎኝ አውርቼዋለሁ ነገር ያለው ደውዬ ለምንድን ነው እኔ ውስጥ አለውኝ በበጎ አድራጎት ሶሻል ኢምፓክት ብላችሁ እውቅና ሰጣችኋቸው ለነዛ ሰዎች ለምንድን ነው እኔን ያልጠራችሁኝ ምናምን ብዬ በአክብሮት ጠይቄዋለሁና እንትን ብሎኝ ነበር፣ ቅር ብሎኝ ነው ያለፈው። እውነት ለመናገር ማለት እግዚአብሔር በፈቀደ መጠን ብዙ ሰዎችን ከእግዚአብሔር ጋር አድርገናል፣ አረድተናል። በእግዚአብሔር ሶሻል ሚዲያው ላይ የምታወቀውም በዚህ በበጎ አድራጎት ስራው ነው። እውቅና ለነሱ ለሁሉም እዛ ላይ ለተሳተፉት ተሰጥቶ 2 ሰው ነው ያልተሰጠን፣ አንድ ሴት ልጅና እኔ ነኝ። ከዛ ውጪ ወደ 5 ወደ 6 ላሉት ሰዎች ተሰጥቷልና ለምን እንደሆነ ባይገባኝም ተስፍሽ በዛ ልክ ነው። ሚፍታ ወንድሜ እንዴት ነህ? እንዴት ነው ወንድሜ? አማን ነው? ሰላም አምሽ አለሁልህ። ሁሉ አማን? አዎ ፕሮግራሙ ላይ እንዳጋጣሚ እኔም ነበርኩና የሱራ እና ያንተ ነበር ያልተዋጠኝ ማለት ነው። ኦሬዲ ያንተ ያው ነገሮችን ሰፋ አድርገህ ስላያቸው ቀለል አድርገህ ስላያቸው ያን ያክል ትኩረትም ስላልሰጠኸው ያው መልካም ስራ ለፈጣሪም ስለሆነ አንድም ለነፍስ እርካታ ነው፣ አንድም ለፈጣሪ ነው።
እንደዛ በሚለው እንይዘዋለን እንጂ አንተ የምትሰራው ስራ ጋር የሚወዳደር በጎ አድራጊ ያለ ብዬ አላምንም እኔ እንደግል ማለት ነው። ምክንያቱም አንድ ሌሊት ቁጭ ብሎ በሚሊዮን መሰብሰብና የሆነ 30-40 ሺህ ብር ደግሞ ለሆነ ሰው መስጠት ቢግ ዲፈረንስ ማለት ነውና ያኛው መልካም ስራ ነው የኛው መልካም ስራ ነው። ሲጀመር መልካም የሚሰራ ሰው ከዚህኛው መልካም የሚሰራ ሰው ማወዳደሩ መልካም አይደለም ሲጀመር ማለት ነው። እውቅና መሰጠትም ካለበት ሁሉንም ሰዎች ልክ 5 ሰዎች እኔ እንደውም 5 ነበር የመሰሉኝና ዘንድሮ ተስፍሽ የለም እንደ እያልኩ ነበርና ሰው ጥሩ የሚሰራን ሰው የመክፋት ነገር ይመስላል ነገር ይው ማለት ነውና አዘጋጆቹ ጋር ትንሽ የእውቀት ማነስ ኦር አልገባኝም ልክ አይደለም የተደረገው ነገር ማለት ነው። አጥር ባለ አማርኛ መልካም የሚሰራ ሰው መወዳደር የለበትም። ከተወዳደረ ደግሞ ሁሉም ሰው እኩል መታየት አለበት ሚዛን። አሁን የሆነን ሰው ስታወዳድረው እኮ ሚዛን አውጥተህ ነው አይደለ? ተስፍሽ አድርጊው እኮ ኩላሊቱ ፌል ያደረገ ሰው ለማሳከም አንድ ልጅ ቁጭ ብሎ ቀጥታ መሰብሰብ በጣም ከባድ ነው ማለት ኢነርጂ ስለሚጠይቅ ማለት ነው። እና እኔም ቅር ብሎኛል በጣም ነው ቅር ያለኝ በጣም ማለት ነው። እና እንደው ቀጣይ ደግሞ እንደዚህ መልካም ስራ ጋር ለመስራት የሚፈልጉ ሰዎችን ሞራል መግደል እንዳይሆን እንደው አንድም በሁለት መልኩ ቀጣ ኮንታክት ካለ ብንነግራቸው ካልሆነ ደግሞ እንደዚህ በሚዲያ ወጥተህ በቪዲዮ ብሰራ አሁን ሱራ የሚባለው ልጅ መበደሉ ይታወቀው እሱ ስለተናገረ ነውና እንደዛ የሚል ሐሳብ ስላለኝ ነው። ተስፍሽ አስረዘምኩ ይቅርታ። አይ ልክ ነው ሚፍታ። እውነት ለመናገር ማከብረው መወደው ወንድሜ ነው አዘጋጁ። እደውልለታለሁኝ ትንሽ እቺን ለቀን አሞኛል እኔምና ደውያ እናገረዋለሁኝ። ያለባችሁ ቲክቶክ ፕላትፎርም ላይ ሆኖ እኔ ደቡብ ክልል በጣም ብዙ ልጆችን የሚረዳ አውቃለሁ። ቢኒ ዘቂርቆስ የሚባል ልጅ በጣም የሚረዳ ሰው አውቃለሁ። ዘኪ የማማ ዝናሽ ራሱ የሚያበላቸው ህዝብ አይደለም እውነት ለመናገር። አማራ ክልል አንድ ልጅ አለ። ትግራይ ክልል ደግሞ ገጠር ውስጥ እየገባ የሚሄድ ልጅ አለ። አማራ ክልል ደግሞ አንድ ሴት ልጅ አለች ደግሞ ገጠር ውስጥ ገብታ እናቶችን የምታግዝ። የምሬን ነው ማወራችሁ። ማለት እንደዚህ ሚዲያ ላይ ስለመጣንና ስለታየን ምናምን ብቻ እኛ ረጂ ሌላው ደግሞ የማይረዳ ምናምን አይደለም መሆን ያለበት። በጣም ያከበርኳቸው እውቅና ስለሰጧቸው ነው። ማለት ያንን ነገር ሰጧቸው ለዛ ጋር ለተጠሩት ለአምስቱ መሰለኝ ይመስለኛል። ልክ እጩ ከሆንን በኋላ ምረጡን የሚል ነገር እኔ ብዙ አልሰራሁኝም። ይሄ ደጋግሜ እንደዚህ ምረጡን እንደዚህ አድርጉ ምናምን በቃ ሰው ከወደደ ይመርጣል። በቃ እንትን አይደለም። አምስቱ እዛ ጋር ለተጠሩት ነው የተዘጋጀው ከሆነ ኦልሬዲ እንግዲህ እንትን አይደለም። ግን አዘጋጁን ያዘጋጀው ለምሰሩት መልካም ስራ እናመሰግናለን ብሎ ነው የሰጠውና የኔን ቪዲዮዎች ወደ ታች ወርዶ ማየት ይቻላል። በየትኛውም ድርቅ አማራ ክልልም ትግራይ ክልልም ኦሮሚያ ክልልም በግልም ቤተሰቦች ምነግራችሁ አንድ እውነት ልንገራችሁ። አንድ ሰው ታሞ ብር ስናሰባስብ 4 ሰዓትና 5 ሰዓት ቁጭ ብለን ነው አይደል እዚህ ጋር እርዷቸው የምንለው። የምሬን ነው ማውራችሁ። 4 ሰዓትና 5 ሰዓት ቁጭ ብለን ነው እርዷቸው ስንል እናመሸው አይደል እባካችሁ እያለን እንደዛ ለምን ምኖ በሚሊዮኖች የሚቆጠር በትንሹ ታማሚዎች ከ500 ሺህ ብር በታች አይደለም የምንሰበስብላቸው። የምር ያንን ሁሉ ሰዓት ቁጭ ተብሎ እነዛን በሽተኛው እዛ ጋር ቁጭ ብሎ ባካችሁ እርዱ ተብሎ ተሰብስቦ መርዳትና አዶን ነው በቃ የኛ ሰው ምን እንደሚወድ ነው የተረዳሁት። በቃ ማለት ሁሉንም ስትረዳ ማሳየት አለበት። በቃ የገባኝ እውነት ቢኖር 10 ሳንቲምም ስትሰጥ ሰው ሙልጭ አርጎች ደብም ሰጠህም አልሰጠህም እቺን ሰጠህ ምናምን ግን አሳየው። አትሊስት ያንን ነው የሚፈልገው። በቃ ደካማ ጎኑ የተወሰነች ቦታ ላይ መተህ እንዲ ያደረግኩለት ምናምን ስትል ያንን ነው የሚፈልገው። በቃ እኔ የተረዳሁት ነገር ማለት ነውና እግዚአብሔር ይሁነን። ዞሮ ዞሮ ምንድን ነው ብዙ ልጆች በተለይ እርዳታ ላይ የምትሰሩ ውድድር ውስጥ መግባት የለባችሁ። አንድም ሰው ከረዳችሁ እናንተ ትልቅ ነገር አድርጋችኋል ማለት ነው ከእናንተ አልፎ። የምሬን ነው ማወራችሁ።
አንድን ሰው ማገዝ የወደቀን ሰው ማንሳት በራሱ ትልቅ ነገር ነው። እግዚአብሔር ነው ሞገስ የሚሰጣችሁ። እኔ በሚመጣው ዓመት በተለያዩ ዘርፎች እመጣለሁ። በተለያዩ ዘርፎች እሞታለሁ። በትክክል እኔን በሚገልጸኝ ሙያዬ ማለት ነው። የምሬን ነው የምነግራችሁ። ቲክቶክ አዋርድ ላይ ዛሬ ዓመት በትንሹ በ5 ዘርፍ ታጭቼ እመጣለሁ። በሙያዬ ሰርቼ ማለት ነው። እና እንትን አይደለም፣ ጥሩ ጅማሬ ነው፣ ያነሳሳል፣ ለብዙ ወጣቶች እንትን ይላል። እና ያው ኦኬ ፓስታውን ያቀረበው ልጅ ምናምን በጣም ነው የሚያሳዝነው። ማለት እንደዛ ሲያለቅስ በቃ ፊል ታደርጋላችሁ። ማለት እኔ አሁን የምር ንገሩኝ ካላችሁ ይሄ ደቡብ ላይ ያሉት ሁለቱ ጓደኛሞች የሰሩት የኦኬ ፓስታ ማስታወቂያ እና አይኔ ላይ ያለው ኦኬ ፓስታ ቀቀልኩልሽ እያለ የሚሰራው ይሄ ኮይ ፈጬን የሰራው ልጅ በቃ እነሱን ነው ማስታውሰው። የምር ንገረኝ ካላችሁ ማርያም። እና ሲያለቅስ በጣም ነው ያሳዝነኝ። በቃ ስሜን እንኳን አልጠሩትም ሲል አይ ቲንክ መግለጫ ተሰጥቷል፣ እንትንም ብለዋል። የራሳቸው መስፈርት አስተካክለውለታል፣ ከፍለነዋል ምናምን ብለዋል። ዞሮ ዞሮ ምንድን ነው ልባችሁ አይሰበር። በተወሰነ ነገር ላይ እንትን አትበሉ። ስራችሁ ያስከብራችኋል። እናንተን የሚያውቋችሁ ሰዎች ያውቋችኋል። ከዛ በላይ ደግሞ ሁሉን የሚያይ ፈጣሪ አለ እና በዛ ልክ እንትን በሉ። ዋቲዝ ኦፓል አዲስ የምትመጡ እህት ወንድም ኔትወርክ ያስቸግሩ። ስለ ኦፓል አውርቻለሁ። እሺ ሱመያ ስለ ኦፓል አውርቻለሁ። ቴዲ ሐዋሳ በሰጣችሁ መረጃ መሰረት ተስፋዬ እና 3 ሰዎች ዴፍሲኤል እና ሚኪ ፊታውራሪ የኦፓል ንግድ ውስጥ አሉ። ከአማራ ክልል ኦፓል ያመጡ በህገወጥ መንገድ አየር መንገድ ላይ ሰው አላቸው፣ ቼን አላቸው፣ አስተላልፈው በውድ ዋጋ ይሸጣሉ የሚል ነገር መረጃ አለኝ ብሏል። እና አሁን ለመጣችሁት መልእክት ማስተላለፍ ያለው ከዚህ በፊት መረጃውን ልቀቀው ለህዝብ በሉልኝ። የሰነድና የድምፅ ማስረጃ አለኝ ስላለ ልቀቀው። የሰጠህንም ሰው እንዲከሰን አድርገው። መረጃውን ደግሞ ኢትዮጵያ ውስጥ ስላለው ለሀገሪቷ ደህንነት ለሚመለከተው አካላቶች፣ ለህግ አካላቶች አሳልፋችሁ መረጃውን ስጡና በዛ ጉዳይ እንጠየቅ። ኢትዮጵያ ላይ ሆነን ሀገራችንን የምናከስር ሰዎች አይደለንም። መነገድ ካለብኝ በእንደዛ አይነት ቢዝነስም ከሆነ ህጋዊ ሆኜ ነው መነገድ የምፈልገው። ቢዝነሱንም አላውቀውም እንጂ ብነግድም የተሻለ ቢዝነስ ነው የመረጥክልኝ በሉልኝ። እና በህገ ወጥ መንገድ ኦፓል ተስፍዬ ቆይ ላቋርጥህ። ተስፍዬ ለምንድን ነው ይሄ ሰውዬ በስም አጥፊነት የማትከሱት? በስም አጥፊነት ለምን አይከሰስም? ዘላለም እንዴት ተነዛነዘ ሊኖር ነው እንዴ? በስም አጥፊነት ለምንድን ነው የማይከሰሰው? እንትን ነው አሁን ምንድን ነው መሰላችሁ፣ አሁን እዛ ጋር እርስ በርስ ሲጣሉ ዘላለም እንደቀረ ዘላለም እንትን ያደርጉታል። ይሄ ልክ አይደለም። በቃ ማለት አሁን መረጃውን ከዚህ በፊት ፊራውል ነገረኝ ነው የሚለው። ፊራውል ከነገረው ምን ያህል ጊዜ ሆነው? ተጣልተው ይኸው ግብግብ ውስጥ ካሉ 1 ወር አለፈው አይደል? እስከዛሬ ለህዝብ ያሰበ ጋዜጠኛ ለምንድን ነው እሱ ይህንን ሚስጥር ማውጣት ያልቻለው? ቴዲስ ለምንድን ነው ይህንን ነገር መናገር ያልፈለገው? ማለት ሲጣላ ፊራውል ከነገረው ማስረጃውን ምናምን ተከሳችኋል ተከላከሉ ከሚለን ማስረጃውን እኮ ፕሌይ ማድረግ ነው፣ መልቀቅ ነው እኮ ለህዝቡ። ዝርግፍ አድርጎ የጋዜጠኛ ስነ ምግባር ምንድን ነው? ይኸው የተስፋዬ ክንፈ ወይም ተስፋዬ አደርጌው እንዲ ድምፁን ስሙት፣ ማስረጃውን ሲቀያየር ሲነጋገር ብለ ማስረጃውን እመኑኝ፣ ማስረጃውን አውጥቶ በእርግጠኝነት እኔ እዚህ ተሳትፌ ከሆነ እኔ እዚህ ድርሽም አልልም ሲጀመር። እና
ብሸጥም ብነግድም ነገር ማለት ምንም ያገባው ነገር እኮ የለም። ማንም ሰው ማለት መጠየቅም ካለብኝ በእንደዚህ አይነት ጉዳይ መረጃ መሰጠት ያለበት እኮ ለደህንነት ለሀገሪቷ ነው። ሀገር ነው እየተዘረፈ ያለው፣ ህዝብ ነው እየተዘረፈ ያለው። አዲስ አበባ ነው ያለው። ምንድን ነው እሱ? ዶክመንቱን ላኩና በቃ እንትን በሉኝ። አሙሪ ወንድሜ እንደምን አለ? ሰላም ነው አለው ወንድም አለ። እኔ ሁሌ ጥያቄ የሚሆንብኝ ተስፍሽዬ፣ ከሳሽ ካለ ተከሳሽ ካለ ሚዲያ ለምን ይመጣል? ህግ ለምንድን ነው? ጥቅሙ ምንድን ነው? ግን አሁን እኔ ጋር መረጃ አለ ምናምን ሰው ይፈነጫል። አንተም በትክክል መክሰስ የሚፈልግ ሰው ሶሻል ሚዲያ ለምን ይመጣል? ለምን አይከስም? ማለት ትክክለኛው መንገድ ያ ነው። እኔ እዚህ ጋር አሁን ተስፋ የሆነ ድርጅትን አጭበረበረ ምናምን ብዬ ማንጫጫቴ ከተሰማኝ መረጃ ካለ ለምን አልከስም? ለሌላው ማወራው ምንድን ነው? ሌላው ምን እንዲፈጥር ነው? እዚህ ጋር እያየው ወንጀለኛ ነህ ብዬ አንተ ላይቭ ላይ ዘና ብለህ ቁጭ ብለህ እኔ መረጃ አለኝ ብሎ ማፏጨቱ ምንድን ነው? ከቪው ውጭ የሚፈጥረው ነው። ወላሂ ምንድን ነው መልሰስ? ይሄን በአንተ ብቻ አይደለም፣ አንተ ብዙ የመቻል አቅሙ አለ። ይመጣልሃል አንዱ ስግጥ ብሎ ሀቢባ መረጃ አለኝ 50 ሺህ ሪያል በላችኝ ምናምን መረጃ አለ። ከዛ ቪው ይሰበሰባል፣ እዚህ ጋር ያለው ሰው ያዳምቃል። መረጃ ያለው ሰው ለምንድን ነው ህግ ጋር ማይሄደው? እኔ ስቲል ነው የሚገርመኝ ነገር እሱ ነው። ተከሳሽም ያንተን ኃይለኛ ወንጀል ክስ እንደያዘ ሰው ኑ ቤቴ እስቲ ምናምን ብሎ ሰብስቦ ክስ ያነባል። የተከሰሰውም ደግሞ ቪዲዮ ከፍቶ እኔ እኮ እንዲህ ብሎ ያብራራል። ማን ነው የምታብራራለት እንዴ? ማንም እዚህ ውስጥ እኮ እኩል ነን ሁሉ፣ ማንም ከማንም ይበልጥ የለም። ተስፍሽን ወንጀል ሰርታል ሄዶ ለሚከሳ ከሊክሰስ በቃ። ይሄ ግን ምንልኝ አንዴ ቤቴኑ የኔ ባትሪ ሊዘጋ ነው የኔ ማኛ ጋር ዝለሉ፣ የኔ እንትና ሊዘጋ ነው እንትና ጋር ዝለሉ። እኛ እየዘለልን የሰው እና ተስፍሽ እንትን አይደለም ማለት አሪፍ ነው። ንግዱ እኮ አሪፍ ነው ማለት በዚህ ልክ ኦፓል የከበረ ድንጋይ ነው። አሪፍ ነው ቢዝነሱ ምናምን አይ ቲንክ በግራም በምናምን ነው የሚሸጠው ምናምን ሶ እነዚህን ነገሮች ላይሰንስ አውጥተህ ስትነግድ ዝም ብለህ አይደለም የምትነግደው። ቢዝነሱን እኮ ላይሰንስ ስታወጣ አካላት አለው አይደል እዚህ እንድትነግድ የሚፈቅድልህ። መቼም ከሆነ ከአማራ ክልል እያስመጡ ከተባለ የምታስመጣበት መንገድ አለ። የሚሰሩ ቢዝነሶች የከበረ ድንጋይ ነው እንደዛ አለ። የከበረ ሰው ጠፍቶ እንዴት የከበረ ድንጋይ ይሸጣል? ከየት መጥቶ ነው ደግሞ ለድንጋይ እንጨቃጨቅ? ማን ነው? በጣም ሌላው ነገር የምነግራችሁ ማለት ነው በዚህ አጋጣሚ እንትና ነገረኝ፣ ፊራውል ነገረኝ ያለበት መንገድ ሲገባኝ አሁን እኔ መሲን ለምን እንዳስገቧት አላውቅም። ማርያም መሲ ብሪጅስቶንን እንዴት እንዳካተታት አላውቅም። እንግዲህ ፊራውል ነገረኝ ካለ መሲ ብሪጅስቶን እና ፊራ በጣም የቅርብ ወዳጆች ናቸውና አዶን ነው እሷንም አንቺም ታወጫለሽ ምናምን አይ ቲንክ እንትን አታድርገው ቴዲሻ። ምናልባት እኔ ከፊራውል ጋር የተጋጨንባቸው መንገዶች ነበሩ። የተጋጨነው ምንም የተለየ ነገር ኖሮ አይደለም፣ ሚዲያው የሚያውቀው ነው። የሆነ ክፍተት ተፈጠረ፣ በዛ ክፍተት ላይ ተጋጨን፣ ከዛ በኋላ ተለያየን። ምንም የተለየ ነገር የለውም። ከ3 ዓመት ከ4 ዓመት በላይ ሆኖናል ካወራንም ከተነጋገርንም፣ ምንም የተለየ ነገር የለውም። ከዛ ውጭ ግን መረጃው ከፊራውል ነው የመጣው የሚል ነገር እየሰማው ስለሆነ ምናልባት ከፊራ ጋር ተጣልታችኋል እናንተ። አንድ ወር ሆኗችኋል። ያው ግቡን ሶሻል ሚዲያው ላይ እያየን ስለሆነ ማለት ነው። ስለዚህ የነገረህ አንድ አጭር ጥያቄ የምጠይቅህ የነገረህ አሁን በተጣላችሁበት ሰዓት ሌላ መረጃ ሰጥቶ ነው ወይስ ምንድን ነው? ምናልባት እንግዲህ አንድ ወር አያልፋችሁም እንዴ ከተጣሉ? ሚዲያው ላይ ራሱ ግብግብ ከጀመራችሁ አንድ ወር ሊያልፈው ነው። አሁን ማውጣትና መናገር የፈለግከው ለምንድን ነው? ከዚህ በፊት ነግሮ እስከሆነ በሚስጥር እንደ ጋዜጠኛ ለምንድን ነው ማውጣት ያልፈለግከው? ያኔ ለህዝቡ ካዘንክለት እንደ ጋዜጠኛ እየነገረህ ሰዓት ላይ ለምን አላወጣሁም? ይሄ ቀላሉ ጥያቄ ነው። እየተበዘበዘ ያለው እዛ እናንተ ጋር ያለው ዲያስፖራ ሳይሆን የአማራው ህዝብ ነው ብለሃል። የኢትዮጵያ ማግኘት ያለባት እንደ ሀገር እየከሰረች ነው።
በህገ ወጥ ነገር ማዕድን እየተሸጠ ከሆነ እያሻሻጥኩ ከሆነ ስለዚህ መጠየቅ የሚችለው የኢትዮጵያ መንግስት ነው። እኔ አዲስ አበባ ስላለው ለመረጃውን ለሚገባው የህግ አካል አሳልፈ ስጥና በዛ እንጠየቅ ወንድሜ። ያ ነው ትክክለኛው መንገድ። ይሄንን ነው ማውራት የምፈልገው። እሺ እኔ መጠየቅ ጥያቄውን የሆነ ሰው ተስፋ ያርጓል አወራ አይደለ እና አለክ ቤቱና ሲልክ አልሄድም ብትል አንተ ተስፋ የሚፈጠረው ነገር ምንድነው? ምን ይሆናል? ምን ይፈጠራል? ቲክቶክ ላይ አልመጣም ብሎ ይተዋል። ሌላ ምን የሚፈጠር ነገር አለ? ቲክቶክ ላይ ምንም እኮ የሚፈጠር እኔ እኮ ኖርማሊ አንዳንድ ጊዜ ምን መሰለ ሳትፈልገው እንትን ያደርጉሃል ምልህ በቃ ማለት እንደዚህ ያንን ነገር ላይ እዚህ ቢዝነሱ ላይ እንኳን እኮ ተሳትፌ አንድ ቀን ታይቼ ቢሆን እኮ ሶራይት ቢዝነሱ ላይ አለ በድብቅ ይሄንን ነገር ተጨማሪ ያደርጋል የምትለው ነገር ይኖራል። ቢዝነሱ ላይ ሳትኖር አንድ ቀንም እኔ እንደዚህ አይነት ጉዳይ ውስጥ ገብተህ ሳታውቅ በቃ በመረጃና በማስረጃ ስላለ ብቻ አይደለም እንትን የምንለውና ካገኘው ደግሞ እሸጣለሁ። ስሸጥም ደግሞ በህግ የሀገሬን ስሙን አሁን ያልከው የከበረ ድንጋይ እንዴት ነው ሰው የረከሰ ሰው ቁጭ ብሎ የከበረ ድንጋይ የሚያጅበው? ምን ማለት ነው? ባለ ጊዜ አይደለ? እውነት ነው ባለ ጊዜ እኮ እኔ ምን ልክ ምን መሰለህ ተስፋ ከዚህ በፊትም እኔ በጣም እንደማከብር ታውቃለህ። ረጅም ዓመት ነው የምንተዋወቀው። ብዙ ነገር ብሎ ስምህን አጥፍቶ ሄደክ በጨዋ ደንብ ነገሮችን እንትን ብላልና የሆነ እንደ ቅመም ማጣፈጫ አንተን ስብ ሲጠራ ፐርሰናሊ መከባበር የሚባል ነገር አለ አይደለ? ከዚህ በፊትም ተናግረሃል። የሆነ ችግር ካለብኝ በውስጥ መጠየቅ ትችላለህ ብለሃልና አሁንም ይሄን ነገር ሲያነሳ አትሊስት ፐርሰናሊ ካንተ ጋር ያለው ችግር ምንድነው? ይሄ ምንም ያልታወቀ ነገር እንደዚህ ሲባል ይሄ የሄድክ ነገሮችን ባብራራ ቁጥር ያ ነው በቃ ከዚህ በኋላ ማንንም ጋር ሄደ ምንም አይነት ማብራሪያ አትስጥ። አንዳንዴ ሰው ባከበርከው ልክ መከበር አለበት። ገባ? እና አሁን ለጥፎ አየር መንገዱ ሰዋል እኔ ምን እንደመጣልኝ ታውቃለህ? አንተ ከመጣክ ስንት ጊዜ ሆነክ? እዛ ሆነ ነው ስራውን የጀመርከው? አዶን ነው ኖርማሊ እሱ ከእንደገና ደግሞ ዲፒኤልሲ ማለት በጣም የተከበረ እንደ ሀገር ብዙ ነገር ያደረገ ሰው ነው አይደለ? እዚህም ላብራቶሪ አለው እና እንደዚህ አይነት ሰዎችን በቃ ዝም ብሎ መነካካቱ አስፈላጊ አይደለም። አየን እኮ ከፍራውል ጋር መጨረሻ ላይ ፐርሰናሊ ሲሰዳደቡን ያየነው ምንም የመጣ ነገር የለም አይደል? ጸጉር ገባ ጸጉር ወጣ ተላጨክ ምናምን እና በጣም ነው ማቀረው ከዳማ የሆነም አሁን ኦፓልን ስታስተነትን የት ነው የሚቀመጡት? ቪው ያለው ነገር ግን አሪፍ ነው የሆነ ዳቦ ነው ማለት ስለዚህ ታስፊዬ ከዚህ በኋላ ማንንም ጋር ሄደ እንትን አትበል ወልሽ የዳቦ ወሬ ምናምን ሲሆን ቪው ያለው አሁን ኦፓል ተስፋዬ ወሰደ ብቲ ኦፓል ፍለጋ ምን እንደሆነ ራሱ ሰው እስኪገባ ኦፓል ምንድነው ራሱ እኮ ገና እንደታመ ኦፓል ራሱ ነው የነገረኝ። የከበረ ድንጋይ አላለኝም እኔ የከበረ ሰው በጠፋበት ዘመን ስለ ከበረ ድንጋይ ተሰብስቤ ሳወራ እኔ መሲ ብርጅቶ ለራሱ ኦፓል ምን አይነት ነው ብትላት የምታውቅ አይመስለኝም። አረፋ ከስንት ሰዓት በፊት ስለ ዳቦ እያወራች ነበር የሆነው ተፖስቶባት ይሄ ነው ቪው ያለው ዳቦ ተፖሰተ ምናምን የሆነ ኦፓል አሁን ሁለቱ ብቻ ነው የሚያውቁት ተስፋዬና ኦፓል እና እናከብርሃለን ሁሌም ምልክ ማለት እኔ ተስፍሽ የሆነ ነገር እንደኔ ነው ምልክ እኔ ተስፍሽ የሆነ ነገር አጠፋ ቢባል ሰው ነህና ልታጠፋ ትችላለህ አይደለ? ግን ከሰራሃቸው መልካም ነገሮች ሁሉ አንዷን ጠቅሼ አንተን ምንም ጂጅ ማድረግበት ነገር የለኝም። የሰራኸው መልካም ነገር ይበልጣል፣ ትህትና ይበልጣል። በጣም ነው ማከብር የምሬን ነው ምልክ እና ሄደ ማንንም ቤት ምንም አይነት እንትን እንዳሰጥ ያንን ለማለት ነው። ከስራ ያለሹ ደግሞ ልጅ ስራ ፈልጋለሁ ያልሹ ዱባይ ላይ ሲቪ መዞር እኮ ነው በየሞሉ ሲቪ አሰርተሽ ቻይና ሞል እና ምን እየዞርሽ ስራ አለው በያልሽ መጠየቅ ነው ፌስ ቱ ፌስ ማለት ነው። እንደዛ ሲሆን ስራ የኔ ወድ ሲቪ አጽፌ ምናምን የሆነ ያለችኝን ብር እስከጨርስ ድረስ እኮ ፈላለኩ። 3 ወር ስራ ፈተሽ ደግሞ አይደለም ሲቪ ይዘሽ የምትዞሪበት የከበዝ ይቸግራል ውዴ። እውነቱን ስናወራ ልክ ነሽ፣ ግን አትድከሚ። በሰውም ፈልጊ ከእንደገናም ደግሞ አንድ ቀን እንትን ሊልሽ ይችላል። ፈልጊ አይዲ ስላለሽ ግሩፕ ላይ ማወራለው፣ የዋትስአፕ ላይ ስራ ግሩፕ አለ፣ ደላሎችን አወራለው ምናምን በቃ ይገኛል ነው የሚሉት። አንድ ይሄውና ስራ የሚለኝ የለም ይገኛል፣ ኢንሻአላህ ይገኛል ነው በቃ። ሀታ እኔ ደሞዝ እንኳን አልመረጥኩኝም ጌታ
አይዞሽ አይዞሽ ይገኛል። ሙሉ ጎጃምን እኔ እኮ አውቃታለሁ፣ ጠይቅልሻለሁ። እሺ ሙሉ ጎጃምን አወካት ተስፍሽ? ምንድን ነች ማለት ምን ሆነች? ምንድን ነች? አይ ስራ ካገኘ ስሟ ነው ሙሉ ጎጃም። አኪ ማለት ነው። አኪን አታውቃት? ኦ አኪ አኪ ጋር ቆይ ስለመደዋወል እኔ ጠይቃታለሁ። እሷ ጋር የምታውቃ ይመስለኛል። ያ እነ ሰርተብላና አኪ ምናምን ያ እነሱ ጠይቀውና ለተስፍሽ ንገረው። ተስፍሽ ላይቭ እንደገባ ያው ገባና ይነግረኛል፣ ወይም ቦክስ ላይ አወራዋለሁ። ኮንትራት መስራት ትችያለሽ ነው? አሁን እንዴት ነው? ምን አይነት ስራ ነው የምትፈልጊው? ኮንትራትማ አይ በራሴ አይዲ ስላለኝ ያው እንደ ኮንትራት እኮ ነው። ፉል ታይም ነው የምገባው፣ ፓርት ታይም ሳይሆን ፉል ታይም። እዛው ገባሽ ማለት ነው። ቀሪው ጊዜሽን እዛው ለመስራት ነው የምትፈልጊው? አዎ፣ ግን ያው በወር ወይ በዓላት ሲሆኑ ምናምን ለረፍት ለበዓል ትወጣለህ። እኔም ለበዓል እንጂ የምወጣው እንደዚህ በወር ወጥቼ አላውቅም ስራ ስገባ። ኦኬ ሶ ባለሽ ጊዜ አሁን ባለሽ 1 አመት ምናምን የስራ ፍቃድ ኖርማል ገብተሽ መስራት ነው የምትፈልጊው ማለት? አሁን ለአንድ ወር ለሁለት ወር የሚባል ስራ ምናምን አትሰሪ? አይ ቋሚ ስራ ግን ያው በዓል በመጣ ቁጥር እወጣለሁ እንጂ እንደዚህ ለአንድ ወር ለሁለት ወርማ ምንድነው ጥቅሙ? ኦኬ አይ አሪፍ ያግዙሻል። በቃ እነግርልሻለሁ። ሳሪ ጋርም ስንገባ ምናምን ትልልሻለሁ። እሺ ወንድሜ አመሰግናለሁ። ተባረኩልኝ። እሺ ሰላም አምሹልኝ። ሰላም ደሩ። ቲክቶክ አዋርድ ላይ ለምንድን ነው ያልተሸለምኩት? በጣም ቅር ብሎኛል። ቲክቶክ አዋርድ ላይ እጩ ሆኜ ነበርና ያው በበጎ አድራጎት ያው ሰው አልመረጠኝም። ያው የኔ ተከታዮች አብዛኛው አረብ ሀገር ናቸውና ከዛ ሆኖ መምረጥም ደግሞ አይቻልም። ሁለተኛ በደንብም ቅስቀሳ ደጋግሜ አልሰራሁኝም። ሶስተኛ በቃ የሚወዱትን ሰው መርጠዋል፣ ትክክለኛ ያሉትን ሰዎች መርጠዋል። ደስ የሚል ነገር ነው ያየሁት። እውነት ለመናገር ዶክተር አብይ ስላሸነፈ ደስ ብሎኛል። ከዶክተር አብይ ደግሞ ለማስተራብነት ይገባላሉ፣ ለማስተራብነት ደግሞ ለመልእክተኛ ይገባል። ደስ የሚል ድባብ፣ ደስ የሚል በቃ ማለት የመንፈስ እርካታ ያገኘውበት መልካምነት ነው የነሱ የዋንጫ እንደዛ ማድረግ። ቅር ያሰኘኝ ምንድነው ለበጎ ላደረጉ ሰዎች አዘጋጆቹ ስፔሻል ቴንክስ የእውቅና እንትን ሰጥተው ነበርና እዛ ውስጥ እንኳን አካተው ስላልሰጡኝ ቅር ብሎኛል። ማለት ያው በትንሹም በትልቁም አንድም ሰው እንግዲህ ኢትዮጵያ ውስጥም ቢሆን አንድም ሰው ሁለት ሰው ኩላሊቱንም ስናሳክም ስናስተባብርም ላይቭ ላይም ቁጭ ብለን ስናግዝ እውነት ለመናገር እውቅና ከተሰጣቸው ሰዎች ያነሰ ስራ ሰርቻለሁ ብዬ አላስብም። እንደ ስራ ከታየ ነበር እንደ ቦታው ላይ ነበር ከሄደ ነበር። አዎ ቦታው ላይ ነበር። ያ ሁሉ ወጣት ከየት ነው የሰበሰቡት? እንዳለ ተወዳዳሪ ነበር እኮ። ከየት ነው ግን? ከጎዳና ነው ያነሷቸው አብዛኞቹን። ተስፍሽ ለቃሌ ይቅርታ፣ ምንድነው አለባበሳቸው? ምንድነው እዚህ ጋጥ ቤተሰብ የሌለው? ኧረ ወይዬ በዛው ምንድነው አሁን ይቺ ፊቷ ራሱ የሚደብር የአፏ ክፋት ብሏል ሞጣ። ይቺ ጡቷ ፓንቷ ምናምን አድርጋ የመጣችው ምንድነው ማለት? ትልቅ ሰው የለም ኖ እውነት ለመናገር መሆን የነበረበት ምን እንደሆነ ታውቃለህ? ንገረኝ ካልክ እንደዛ ሆኖ የሚመጡትን ሰዎች እዛ ጋር ጋርድም ፌደራልም አለ። ቀጥታ የፕሮግራሙ አዘጋጅ እያየ ህገወጥ አለባበስ የለበሰውን ሰው መመለስ ነው ያለበት። ይሄ የኦስካር ወይ የውጭ አይደለም። መጥሪያው ላይ እንኳን አትሊስት ባህልን የጠበቀ አለባበስ ለብሰው መምጣት እንዳለበት ይታወቃል እኮ። እዛ ቦታ ላይ ምንም የተለየ አይደለም። በበዓል ልብሶቻችን የሚገርም ጥበብ እያሳዩን ባሉበት እህት ወንድሞች መሃል የሆነ መታ የሆነች ልጅ ድንቅር ብላ ስትመጣና ረበ መድኃኔዓለም እንዴት እንደሚሰቀጥጥ በቃ ማለት ወዴት ነው የሚያመራው? ልጆቻችን ወዴት ነው የሚሄዱት? አሁን ሲያድጉ ምንድነው መተላለፍ የያዘው እንዴ? እኔ ግድ ከዲያስፖራ ሆኜ ከውጪ ስለመጣው የዛን ነገር አሳይቼ ምናምን ይሄ የሌለ መልመጥመጥ የለብኝም። ይሄ በሳማ እየገረፉ ነበር ማባረር ነበር። የፈጪ ገላን ኮንዶሚኒየም ስትሽከረከር በሬድ የነበረች ልጅ እኮ ነው። የምን የውጪ ስታይል ነው የምትለኝ? አይታጣቅም እንዳለ ወጠጤ። አረ ተስፍሽ ባይዘው ምን መሰለሽ፣ ለመመረጥ ማቹርድ መሆን አለበት አይደል? ይሄን ፕሮግራም ያየው እኮ እኛ ብቻ አይደለንም። በየቤቱ ከልጆቻቸው ጋር ከፋሚሊ ጋር የሚያይ ሰው አለ።
እና እዚህ ላይ እጩ ሆነ መቅረብ ራሱ እኮ አሁን ሼም ሊዝ ነው ቶ አብረ ከነዛ ጋር መታየት ራሱ የሚያሳፍር ሊሆን እኮ ነው። አሁን ከዚህች ልጅ ጎና አንተና ንግግር አድርገህ ብትባል ትናገራለህ? ምንድነው አሁን ቢቀርብኝ ነው የምትለው? አስብ። ይሄንን የሚያሳፍር ነገር ይዛ መጣ። አንድ ራቁቷን እኮ ነው የመጣችው። ከላይ እኮ የለበሰችው ጃኬት ራቁቷን እኮ ነው። ብርድ ራሱ እየሸወዳት ነው። እሷ ይኸውልህ የመሰላት ሚሊኒየም አዳራሽ አይደለም 7ኛ እነዚህ ሴተኛ ዳሪ ቤት መስሏት ይሆናል። እስካሩ አላውቅም። እንደዚህ አይነት አለባበስ የጋጠ ወጥ እኔ ብዙ ጋጠ ወጥ አለባበስ አውቃለሁ። የዚች ደግሞ የባሰ እንክርፋት ይሆን አለባበስ። ያ ደግሞ ጃኒ የሚባለው ዩቲዩቡን እከታተላለሁ ከሀገር ሀገር በጣም ወዶልሽ ነበር። ምን ሆኖ ነው እንደዛ ከላይ ቀጭን ከላይ ሰፊ ተወጣጥሮ ቦርሳ ይዞ እንደዚህ ምንድናቸው ነው? ከየት ነው የሚያመጡት ይሄን ፋሽን? የሚገርሙ ነገር ምን እንደሚደንቅ ታውቃለህ አሞሬ? አሁን ያቺ ልጅ ልብሴ 3 ሚሊዮን ብር ነው አለች አይደል? የምር የሚገርም ነገር ረጅም ጊዜዋን ያሳለፈችው አቴንሽን ለመሳብ ቪዲዮዎች ላይ ነው። ረጅሙን ሰዓት ውጭ ነው ያሳለፈችው። ሁሉም ኢንተርቪው አድርጓታል አይታችሁ ከሆነ ሁሉም ጣቢያዎች። አንዳንድ ጊዜ ይሄ ህዝብ ምንም አይደለም ብለህ ንቀህ የምታደርገው ነገር ዋጋ ያስከፍላል። የምሬን ነው የምነግርህ። በቃ አንዳንዶቹ ካለማወቃቸው የተነሳ ድፍን ያለባቸው ሰዎች አሉ። አየር ላይ እየተራመዱ ያሉ በቃ አየር ላይ እየተራመዱ ማለት ነው። ተሳስተው አንተንም የሚያሳስቱ ማለት ነው። አሁን በዛ ልክ ራቁቷን ነች። ከላይ ልንገርህ ጃኬቱን የለበሰችውን ነገር ብታወልቀው ራቁቷን ነች። ምንም እንኳን ሀብረተ ስጋዋን እንኳን የምትሸፍንበት ነገር የለም። እሱን እኮ ነው እኩል መድረክ ላይ ቆመ ንግግር አድርገህ ብትባል ከታች አጅሬ ጉብ ሊል ይችላል። ማነው ጠያቂ? ከላይም ከታችም በፈጣሪም ዘንድ ያስጠይቃል። እነዚህ ጋጥ ወጥ ናቸው። እኔ ተስፍሽዬ ቁጭ ብዬ እየነዳው ስራ ላይ ሆኜ እየተከታተልኩ ነበር። የታዘብኩት የመጀመሪያው አለባበስ በጣም ጎበዝ ከምላቸው ይኸው የምጠብቃቸው እንደ ዶክተር አብይና አብነት እነ ምናምን የተሸለሙ ቲቸሩ የፊዚክስ ነው ሌሎቹ ስታቸው ኩል አነጋገራቸው የበሰለ ምናምን አለል ወጣጤው ንግግር አድርገህ ሲባል ጀለስ አረ ፈጠን ቢያፍጥኙ አረ ብራዘሮ ይመችሽ ምናምን እንዲህ ምንድነው እንዴ? ለዛ የሚባል ስነ ስርዓት የሚባል አለ። በጣም ያስጠላኝ። ሁለተኛ መድረክ ላይ ስትጋበዝ ተስፍሽ የራስ እምነት አለ፣ እኔ እምነት አለኝ አይደለ? አማኞች እኛ ኢትዮጵያኖች መድረክ ላይ ስትወጣ ለዚህ ላበቃኝ እግዚአብሔር ምናምን ብለህ ትላለህ። ሙስሊም ከሆነ አልহামዱሊላህ ለዚህ ምናምን ትላለህ። ምንድነው ስብከት እየወጡ አሁን የማስተዋል ንግግር የፈለገ ሙስሊም ቢሆን በእኔ በኩል ቦታው ይገባል ብዬ አላስብም። ሰበካ ነው ኦሬዲ። ሌሎቹን ብትላቸው አዶናይም የተናገረው አያስፈልግም። ምንድን ከማን ጋር ነው ለምትያያዘው? የተሸለምክበት አንተን እጩ ተደርገህ የተቀረብክበትን ነገር ካሸነፍክ ወጥተህ ለዚህ ላደረሰኝ አምላክ ያመሰግናለሁ ምናምን ብላ መውረድ ነው። ይሄ ጋጥ ወጥ ነገር ምናምን አያስፈልግም እኮ። በእምነት ይመጣሉ። ምን ሆነ መሰለህ እውነት ለመናገር እንደዛ አይነት መጠጥ አለ። አሁን ቴብሎቹ ላይ መጠጥ ምናምን አለ። ዳንኪራ ነው፣ ሙዚቃ ነው። ላሸነፍክበት ነገር ፈጣሪህን ማመስገን፣ ለዚህ ላበቃኝ ፈጣሪ አመሰግናለሁ ብሎ መውረድ ምንም ችግር የለውም በሁሉም ሃይማኖት። ማስተዋል ጋር ያለው ትልቁ ችግር ምንድነው? የተጠራችው ከፍታ ወረቀቷን የዘንድሮ አሸናፊ እንትና ነው ብላ ጥሪና ያቺን ዋንጫ ስጪ ነው በቃ። ሌላ ምንም የለው። ማይክ ይዞ ማውራት አይፈቀድም ለነሱ። ማይኩን የሚይዙት እንግዲህ እጮችን እናያለን። የዘንድሮ አሸናፊ እንትና ለማለት ብቻ ነው ማይኩ የሚሰጠው እንጂ ተወዳዳሪም አይደለችም። ስታሸንፍ እኮ ነው አይደል እድሉ ሲሰጥ የምታወራው። ስጭልን አንቺ በስፖርትና በፊትነስ ከወረቀቷ ውስጥ ቀደሽ ተወዳዳሪዎች እጩዎቹ እነዚህ ናቸው ያሸነፈው እንትና ነው ብለሽ ሰተሽው በዛው ረጂ ነው። በነገር ላይ አንዳንድ ነገሮች ፐርፐዝሊ እየተደረጉ ያሉ ነገሮች አሉ። ሰው ምንም አያመጣም በሚለው ሁኔታ ውስጥ ለምሳሌ ያንን ስብከት ማይፈልግ የሌላ ሃይማኖት ሊኖር ይችላል። የምሬን ነው የምነግርህ። ያ መብቱ ሊከበር ይገባዋል። ቦታው የስብከት ቦታ ስላልሆነ አዋርድ ውድድር ተወዳድሮ የሆነ ሰው አሸንፎ አሸናፊው ተጠርቶ የሚለይበት ቦታ እንጂ የስብከት ቦታ አይደለም። በቃ የማንንም እምነት የምታከብር ከሆነ ሾፍ ማድረግ የለብህም እዛ ጋር በቃ እንደዚህ ነው እና የፉክክር ሆነ እንዴ ምንድነው እሱ አላማው? በሆነ ዘርፍ ላይ ቲክቶክ ላይ እንትን ብሎ ያሸነፉ ሰዎች ላሸነፉበት ነገር ፈጣሪ ስለረዳቸው ወይም አላህ ስለረዳቸው ማመስገን ምንም ችግር የለውም። በቃ ፈጣሪ ሆይ ያመሰግናል ይህንን ስለረዳኝ ብሎ መውረድ ችግር የለውም። እዛ ጋር መጥቶ ግን ከሽልማቱ በላይ ሌላ ማብራሪያ ምናምን ጥሩ ነው እኮ ግን ቦታው አይደለም። አዋርድ የሚለውን ትተው አዋርድ ሆነ እኮ። እኔ ተሸማቅቄ ቀረው ተስፍሽ
ማለት እርግጠኛ ነኝ አንተም በቦታው በነበርክበት ሰዓት ብዙ የሚያሸማቅቁ ነገሮችን አይታል። ማለት እድሉን አግኝተህ ራሱ ባይዘው ማሸነፍ ማለት በሽልማት ብቻ አይደለም። ራስን ሬዲ ካርክ ለሆነ ነገር ሰርቻለሁ ብለ አይምሮ ካመነ ለራስ አሸንፋል። በዛ ላይ ደግሞ አንተ የሚወዱና የሚከተሉ ሰዎች አፕሪሺየት እያደረጉ ከሆኑ ከጎኑ ከሆኑ ሁሌም ሰው እንዳለ ስለሚሰማ እድለኛ ነው። እነዛ ጋር ግን አብዛኛው የመጡት እኔ ልንገር ከተሸለሙት ሰዎች ከ180% ጋጠ ወጥ ነው እንዳለ ፋራ ጸጉር ቁርጣቸው ሲያስጠላ ንግግራቸው አይጥም ማለት እኔ ታስሽ እኔ ማለት ነገር ነው አይደለ የተወለድነው ብዙዎቻችን እናውቃለን። ከሰው ጋር ስትሆንና እኔ ካንተ ጋር ማውራበት ዘይ ይለያያል አይደል? እኔ ካንተ ጋር እንደ ልቤ ልሆንብህ እችላለሁ። የክብር ቦታ ስትጠራ ግን ለምትናገረው ነገር መምረጥ አለብሽ። ምን ይላል እከሌን እኔ ሽልማቱ ለኔ አይገባኝም ቦቼ አረ ላሽ ወይ አረ አፍጥኙ ምናምን ያራዳ ልጅ ይመችሽ ምናምን መድረክ ላይ ምንድነው እንደዚህ ጋር ተወጥ በቃ ከሌ ለኔ እንደዚህ በቃ በትክክል ትክክለኛ ቁም ነገር ያለው ወሬ ያወሩት እነ ዶክተር አብይና አብነት ሌሎችን ስታያቸው አንድ እናት ነገር መታለች እሷ ምናምን ደስ ይላል ለዛ አለ። በተረፈ ግን እንዳለ ኪት እንደየቁንጭራ ማአት ኪት እንደ ሰግጥ ፈምስ ብሎ ይሆን በቃ ከነ መንጋጋው በፈጣሪ ተናገር። እኔ ግን ተስፍዬ ወንዱ ሁሉ በሰላም ስሩን ይዞ ገባ እንደዛ ስኬሌተን ቆሞ ፊት ለፊት እኔ ያሰብኩት ለወንዶቹ ነው እንዴ እዛ አጥንት ተገትሮ ተስፍዬ አይታ እንደ አጥንት ተገትሮ ፊት ለፊት ተገትራ ነው አጥንት ስኬሌተን ተገትራ ለብሶ የመጣ ሰው ሁሉ ተበላሽቶ ነው የገባው ነው ያልኩት እኔ የራቁት እኮ ነው አጥንቱ ተስፍዬ ወይ አንቺ ደግሞ ምን ነገር ነው ታዲያ ምን ተበላሽቶ ምናምን ታዲያ በነገርሽ ላይ ማለት ነው የመጨረሻ የተወረደችበት ቀን ቢኖር የዛን ቀን ነው ልጅቱ በቃ ማለት አሁን እሷ አቴንሽን ለመሳብ ምናምን ብላ ነው አይደል አደረገችው የመጨረሻ የተወረደችበት ቀን ቢኖር ያ ነው ማለት በቃ የውርደት መጨረሻ ደግሞ እሷን አይቶ ደግሞ ኧረ ምን የሚነሳሳል ድረስ በእናታውን ዘሎ እዛ መድረክ ላይ ቢይዛት ማን ነው ተጠያቂው? ምኑ ነው የሚያዘው? ምንድነው የሚያዘው? ኧረ ተይ ሱመያ በእናትሽ አንቺ ደግሞ እንጂ ተመልካች ጥላታይም እንዴ ምኑ ነው የሚያዘው? ንፋስ ሁሉ ስቷት የሚሄድ ስንት የመሳሰሉ ስንት የመሳሰሉ ቆንጆ እንዴ አላየሽም? ውብ ስንት እንዴ አንቺ አረ በብራዘር ደግሞ በጣም ያገር ልብስ ምናምን በጣም የሚመች ውብ የሆነ ያለ እሺ ሱመያ እሺ ወንድሜ እሺ እና ከብራለሁ ወዳለሁ ሁሌም ከጎንህ ነኝ እና እናሸንፋለን የክብር ዋንጫችንን ደግሞ እናነሳለን አብሽር ቴንክ ዩ እና በኋላ ካለህ እመጣለሁ ይመቻቹላችሁ እሺ ወንድሜ እኔ ስለሌለ በጣም ከፍቶኛል ስጮህ ነበረ በኮሜንት የታል ተስፍሽ ስንል የለም ምክንያቱም የአረብ ሀገር ላይ የሚጮህለት ሰው ለአረብ ሀገር አይፈለግም እውቅና ሊሰጥ አይፈለግም ለምን መቦጥቦጥ ስለሚፈልጉ ለአረብ ሀገር የሚጮሁ ሰዎች ድሃን የሚረዱ ሰዎች አይፈልጉ እውነቴን ነው የምልህ ለምን ይሄንን ኩታራ ተሰብስበው አንዱ ሞዴስ ነው ማስተዋወቀው ብሎ ባላንታይን ዴስ መስሎ መጣ አንዱ የሴት ቦርሳ ተሸክሞ መጣ ማይክል ጃክሰን ሲደንስ አይቷል መሰል ኖ የሴት ቦርሳ የለበሰው ልጅ በነገራችን ላይ ጎበዝ ልጅ ነበረ ማለት ዩቲዩብ ላይ አያዋለውና ኡበሪት እየሰራ በሳይክል እየሰራ ልጆችን የሚያበረታ ጎበዝ ልጅ ነበር ምን ነክቶትን እንደዛ ለብሶ እንደመጣ አላውቅም ባህሉን የሚያስተዋውቅ ነበር እንደውም አሁን የሆነ ትልቅ ክሊፕ ላይ ኢትዮጵያ ውዝዋዜ እንዲገባ የራሱን ነገር እየተንቀሳቀሰ ያለ ልጅ ነውና ምን መስለው እንደመጣ አላውቅም ደግሞ ቦርሳ ይዞ ተሸሮ ከአመጣጡ ፎቶ አነሳሱሳ ፎቶ አነሳሱና በኢየሱስ የፕሮግራሙ በጣም ፎቶ አነሳሱ ጥፍሩን ተሰርቷል እንዴ ብዬ እኮ እኔ የተተከለ ጥፍል መፈለግ ጀመርኩኝ እጁን ወደ ላይ ምናምን ሲያደርግ የሀገር ቦታ እኮ ነው ፎቶ መነሳ ያለው የሀገር ቦታ ይዛን ያለና ማለት ነው ወይ ትትሻ እንዴ ነሽ ሰላም ነው
ዘወር አለ ማለት ነው እንዴ ጠፋ። ከዛን እጁን ጉንጩ ላይ እንደዚህ ለሴቶች እግዚአብሔር ጥፍሩንም ተሰርቶ ይሁን እንዴ ምናምን ብዬ ሳይሆን አልተሰራም። ግን በጣም ነው የሚያሳዝነው። እሱ ራሱ አሸነፈ። በፊት የሚሰራው ስራ ጥሩ ተስፍዬ ግን አሁን እቺ አሁን እንደዚህ ለብሳ የመጣችው ልጅ አሁን ያው ሁሉ ሰው መጠየቅ ነበረበት። እንደው አንዳንዴ እንኳንም አልተሸለምክ። በጣም ነው የሚያስጠላው። እውነት የሆነ አሁን እነ ዶክተር አብይ ባሉበት እነ ማስተር አብነት ባሉበት እነ በጣም ያስጠላልና አንዳንዴ ለሀገራችንም ክብር ይኖረን እንጂ እኔ አዘጋጁ ላይ በጣም ነው ያዘንኩት። አትሊስት እንደዚህ አይነት ሰዎችን መጀመሪያውኑ ማስገር ምን አለ መሰለኝ እንዲህ አይነት ትልልቅ ፕሮግራም ሲዘጋጅ ሰዎችን መገደም የምትችባቸው ሲቹዌሽኖች እንትን ያሉ ናቸው። አሁን ፕሮግራም አዘጋጁ እንደዚህ ለብሳ እንደምትመጣ ያክም አሁን እንደ ህዝቡ እኮ መጨረሻ ላይ ሊሆን ይችላል የሚያየው ማለት ነው። ውስጥ ነው ያለው ሰውየው ሲጀመር የፕሮግራሙ አዘጋጅ በቃ ወዲህ ወዲያ እያለ በጣም ተጨናንቆ ውስጥ ነው ያለው። እነዚህ ለብሰው የሚመጡት ሰው ብዛታቸውን ታውቂዋለሽ። በቃ ሁሉም የሚገራርሙ ጥንዶች አሉ። በቃ ቲክታከሮቹ ነው የባህል ልብስ አሰላለን እንትን ብለው በቃ ውብ የሆኑ ማለት ነው። በቃ የተለያየ ብሔር ብሔረሰብ ልብስ ለብሰው የመጡ ምናምን ጀግና። እነዚህ እኮ ከየት እንደሚያመጡት አላውቅም። ልጥል ብለው ይመጡና የሆነ በቃ ከ11 ከ12 ቦታ በላይ ነው መነሻ ቦታ ያለው ራሱ ቪዲዮ ፎቶ መነሻ 11 ቦታ ላይ ሄደው ይነሳሉ። አሁን ይሄ የሐመር ልብስ ለብሶ ባህል ለብሶ የመጣው እንዴት ያምራል። አንድ ደግሞ እንደውም ያስተላልፈውን መልእክት ሰምታችኋል? ግን እሱ ያስተላልፈውን መልእክት ሰምታችኋል? እሱ ያስተላልፈው መልእክት ሊያስወሩኝ ብሎ ልክ ሲያስወሩት እዛ እነሱ አካባቢ ችግር አለ መሰለኝና የጅንካ ትልቅ ሀዘን ላይ ነን ከጎናቸው ነው አለና ምን እንደሆኑ ግን አላወኩም። ምን ራሴ ሀዘን በሽታ ነው ተስፍሽ አዲሱ በሽታ ነው እኮ አዲሱ በሽታ ነው እንዴ? አዎ ለዛ ነው እንዴ እንደዛ ነው። ወደዛ አካባቢ ያው ትንሽ ያስፈራል። ይሄ ምንድነው የሚባለው በሽታ ምንድን ነበር ስሙ ደግሞ አጣደፉት። ተንትኖ ሊያወራ አልቻለም። አጣደፉት እነዚህ ኮታራዎቹ ማለት ነው። አንድ እሱ በል ሁለተኛ ደግሞ የሸዋ ገበሬ ብሎ በገጠር ባህል ጋቢ ለብሶ እንደው ምን የለቀቀዋለሁ ዛሬ በበረባሶ የግብርናን የገበሬን እንትን ሊያስተዋውቅ የመጣል ሲያምር እሱ ኢትዮጵያ በግብርና ነው የምትተዳደረው። እሱም ቢያስተዋውቅ ሲያምር አሁን ይሄ ቁምጣ ለብሳ ያ ጎበዝ ነው በቁምጣ የመጣው ልጅ ያ የባል ሀገር ልብስ ለብሶ ያበደ ነው። በአካል ስታዩ ደግሞ እንዴት እንደሚያምርበት እንደዚህ እንትን በጣም ነው የሚያምረው። የሆነ በቃ በጣም ነው የሚያምረው። ያ ደስ ይላልና በጣም እነሱ መሸለም ነበረባቸው። እነዚህን ፓላንታይን ዴይ ሲሰብስቡ አጥንት ሰብስቦ ኮታራ ሞልቶ ሁሉኝ ስሙልኝ 3 ሚሊዮን ጫራታ ተጫረች ሂጅና ሱመያ ልብሱን ለጫራታ አውጥቶታል። እሺ 3 ሚሊዮን ብር እኮ ነው አንቺ ያሰራችው ልብሷን። አረ 50 ድራም ነው ሼል ላይ እንዴ ስክሪንሾት አድርጌ ልክላችኋለሁ። ጌታናም ከስራ ያለው 50 ድራም ነው እንዴ የምስሉ 3 ሚሊዮን 66 ድርሃም 66 ነጥብ 65 ሳንቲም ምናምን ድርሃም ሼል ላይ ምኑ አወጡት እኮ ልብሱ ያቀታን የለም። እኛ አወጣ እናቴ የምርሽን ነው የ3 ሚሊዮን ልብስ ማርያም 66 ለነገሩ ፎቶዋን ወስዳችሁ ድርሃም ሰርች ካደረጋችሁት ዋጋ ይመጣል ጉግል ላይ ከፈልገው። አቤት እኮ የኛ ሰው እኮ ያዘ አይጥ መዲስ የኛ ህዝብ አወጣው እና የኢትዮጵያ ህዝብ ነው የሚታለለው። እንደዚህ ቋንጣ መስላዛ የአባቴ በር ላይ አንድ ግራር ነበረ እንደሷ ድርቅ ብሎ መሃሉ ሁለት ሰው ያሳልፋል። ብርግድ ያለ ነው እና እሱን ነው መሰለች እንጂ ሰው ጌታ ይቅር ይበል። 10 ድርሃም ነው ሱመያ። እኔ 66.65 ሳንቲም ነው ያየሁት ድራሙን ሼል ላይ ማለት ነው። እና
እነ ተስፍሼ እነ ፍቄ እነ ስንት ደጋግ ያሉበት እኔማ ትናንት ይሄን ሁሉ ደንቆሮ አሰልጥኖ እሱ የለም እያልኩ ነው እዛው መድረክ ላይ በነበረበት ሰዓት ስጽፍ የነበረው አዳሜ ፍቄ ላይቭ ገብቶ ነበር እኔ እኮ ስልክ ስለሌለኝ ነው እንጂ ላይቭ ገብቻ ሳያችሁ ነበር ስልኬ ስለተሰበረብኝ እኮ ነው ላይቭ መግባት ያቆምኩት ድቅቅ አለው አዝኛለሁ በጣም አዝኛለሁ ተስፍዬ እንዴት ሁለቱ ተቀፈው ግን እንዴት ሰበርከው ፍቄ እኮ ደውዬ ምን ነው ጠፋስ ነው ቴሌቪዥን ፎቅ ላይ ይሰቅላለን ብለን እሱ እንዳይወርግ ስታገል ከጃኬት ይወስዱባል ሁለቱም በአጋጣሚ ነበረን እና አሁን ያ ኦፓል እየሸጥኩ ስለሆነ እሱን ደግሞ ተስፍዬ እውነት ለመናገር በስም አጥፊነት መክሰስ አለብህ ኧረ ይመቸው ታፍተለት ልቃውን ማስረጃውን ልቀቀው በሉት እሺ ሄዳችሁ ተስፍሽ ፈቅዷል ማስረጃውን ልቀቀው ከለቀቀው በኋላ ደግሞ ሌላውን ዶክመንት ደግሞ የአፕሊኬሽን አለ የፌደራል ፖሊስ አፕሊኬሽን አለ ይሄ ማስረጃ በዚህ ግለሰብ ብለ ላክላችሁ አፕሊኬሽኑ አለላችሁ የፌደራል ፖሊስ አፕሊኬሽን አለ በቀላሉ ወንጀሉን ዶክመንቱን ምትልኩበትና ለሀገር ላኩ በሉት ወንድማችን ቴሌ ሚገርም እኮ ነው በእናትህ እኔ እኮ አንዳንድ መልካም ሰው ምድር ላይ ይሻላል ማርያምን አሁን የእርዳታ ብር ወሰደ እንደዚህ ከሚለው የኦፓል ንግድ ውስጥ ገብተው ስሙ ራሱ ሲያምር እንዴ ኦፓል እኮ በግራሙ ስንት ነው ያበደ ነው ዶክተር ጌታነ እንዴት ነው ወንድም አለም ስልኬ ስለተሰበረ ነው እንትን ደውልልኝ እንትን አርግልኝ ቴክስት አርግልኝ ስልክህን ወንድም አለም ዋትስአፕን ጉንፋን ይዞኛል ፍርዬ ጉንፋን ይዞኛል ስልኬም ተሰርብሮ ሰሞኑን አንድ 15 20 ቀን ላይቭ አልገባም ለዛ ነው አሁን ኦፓል ነጋዴ ሆኖ ተገኘ ተስፋዬና ከሀገር በቼን እየሸጠ ተገኘ ተብሎ መረጃ ወጥቶብኝ ነው የድምጽና እኛ ነገር እንግዲህ አስማም ግን አገነኑን እኮ ሳንፈልግ እንደው ስራችን መግነን ሲኖርበት አይ ለማንኛውም ያጠፋ እነዛ ፖለቲከኞች ወዴት ገቡ እሱ ጋር እየተሰበሰቡ የሚሰዳደቡት አሁን ተስፋ ቆረጡ ጠፉበት መሰለኝ አጀንዳ ያጣ አይንቱን አይደለም በቃ አጀንዳ በቃ ታዋቂ ሰዎችን መምታት ነው አጀንዳ ስራው አመድ መስሎ ተቀምጦ አመዳም ጧጧት ፊት ይቀርታል በዚህ ልክ እኮ እንትን አይደለም አይ መጠየቅ ከፈለኩ መረጃ ካለው ችግር የለውም መጠየቅ ይችላል ግን ቲክቶክ ላይ ምንም ተጠይቆ ምንም ሊመለስ አይችልም ማንም ሰው እኔን ቲክቶክ ላይ ጠይቆ እኔን ሊል አይችልም ምንም የተለየ ነገር የለውም እኮ ችግሩ ምንድነው እንዲህ አይነት ስም ሲሰጣችሁ ወደፊት የሆነ ስም ከተሰጣችሁ በኋላ ባለፈው አሁን የእርዳታ ብር በልተዋል ተብለው ቀርበን ነበር አይደል አንድ ማስረጃ ጠፍቶ ግን በልተዋል የሚለው ነገር ቪዲዮ ላይ አለ ተለጥፎ አለ ለዛ እንኳን ይቅርታ አልጠየቀም እንዲህ ስላልኩና ስላረኳችሁ ምናምን ይቅርታ እንኳን አልጠየቀም እንዲህ የተባለ የውሸት ስለሆነ ከዚህ በኋላ እነዚህ ልጆች በዚህ እንዳት አሁንም ያንኑ ነገር በእርዳታ ስም ተሰማርተው just straight away እኔን ለመንካት ነው በምን ምክንያት እንደዚህ ሊል እንደቻለ ባላቅም በእርዳታ ስም ተሰማርተው በእርዳታ ስም ተሰማርተው ኦፓል አይነገድም ራሱ ላይሰንስ ያለው ነገር ነው በእርዳታ ስም የሚፈረበር ነገር የለም በእርዳታ ስም የሚሰበሰብ ነገር ራሱ ካውንተብል በሆነ መልኩ ነው ቼክ የሚደረገው መንግስት በፈቀደልን ላይሰንስ እና መንግስት በከፈተልን አካውንት ነው እንትን የሚለው ተስፋዬ ክንፈ ተጠርጣሪ ነው ከተባለ በ5 ደቂቃ ውስጥ ያሉኝ አካውንቶች ሁሉ ብሎክ ሊደረጉ ይችላሉ ቴክኖሎጂው የረቀቀ ነው የደከመ ሀገር ላይም የምንኖር አታድርጉት ያበደ ቴክኖሎጂ ያለው እያንዳንዷ ነገር የትም የማትሰወርበት አገር ላይ ያለ ነው ኢትዮጵያ በአሁኑ ሰዓት ልንገራችሁ ማታውቁት ነገር ካለ
ሲጀመር ቲክቶክ ላይ አይደለም እንዲህ አይነት ሀገር የሚያሸብር ነገር ህዝብን እንደዚህ አድርጎ የድሃውን ላብን እኔ ለመጀመሪያ ጊዜ አማራ ክልል ኦፓል እንደሚነገድና እንደሚሰራ እሱ ሲያወራ ነው የሰማሁት። እግዚአብሔር በሚያውቀው ማለት ነው። ከተሰራም ደግሞ ቢዝነስ ነው፣ ምንም የተለየ ነገር የለም። ከህዝቡ ላይ በዘበዙት የሚባለው ማጅራታቸው መተን ነው የምንወስደው። እንዲህ አይነት ስራ ውስጥ ተደራጅቶ የሚሰራ ሰው መነጋገር፣ መተያየት፣ መተዋወቅ አለበት እኮ አይደል? እኛ ራሳችን ተደባብቀን ነው እኔና ሚኪ ተደባብቀን ነው ምንሰራው። የጠራሃቸው ስሞች መሲ ብርጅስቶን እንደ ኦፓል ነጋዴ የሆነ እዛ ጋር ሞባይል ግዙኝ ባትሪ ቻርጀር ፋስተር ትላለች። እኛንስ ተወሽ ቢዝነሱ ላይ ሆነን ከበረን እንበል። ምንድነው አንዳንድ ጊዜ የሚመጣጠንም ወሬ እኮ ይህንን መረጃ ሲሰጡ ወዲያው ነው ማውጣት ያለብሽ። ለሁለተኛው ቴዲ ካንተ ባላቅም ያው ጋዜጠኝነት የተለየ ትምህርት ቤት አልተማርክም። እኛ የምናውቀው ትምህርት ቤት ነው የተማርከው። ስለዚህ እንትን አይደለም ወንድሜ፣ በአክብሮት እንደውም እንደዚህ አድርገው እና በዛ ልክ እንትን አድርገው መረጃውን አውጣው ለህዝብ። የህዝብ ልጅ ወዲያው ነው መረጃ እንዲህ አይነት መረጃ ይዞ ሀብት ሲባክን መረጃ ይዞ ተቀምጦ ከሆነ እሱ ነው ተጠያቂ። በሰከንድ ማውጣት ነው ያለብን። ትኩስ መረጃ ከሆነ ወዲያው ነው ማውጣት ያለብን። እኛንም ኑና ተከላከሉ ምናምን በሚል የሀገር ሀብት አይደለም። የሀገር ወንጀል ከሆነ የሀገር ወንጀል ነው፣ ማቅለልም አያስፈልግም። ህዝቡ እንደዚህ የተበዘበዘ ሀገርም እየከሰረ አየር መንገድም በህገወጥ መንገድ የሚያስተላልፉ ቼን ካለ ማስረጃው ካለ አውጣና ተናገር። ይሄው ማስረጃው እነዚህ ብለህ ሀገርም ትዳር ህዝቡ ማይበዝበዝ ለህዝብ ከቆምክ ማለት ነውና እንትን አታደርገው፣ አታያይዘው። እነዚህ ነገሮች በእርዳታ ስም ነው እንትን የሚሉት። ኦኬ ኦፓል ስጡን እያልን ነው የምንለምነው በእርዳታ ስም። ኒኩ የሚያስቅ ነገር ምን አይነት ነገር እንደሆነ ኦፓል ስጡን ነው የምንለው እርዳታ ስንሰበስብ ነው? አልገባኝም። ወይስ ኦፓሉን በዶላር ነው የምንሸጠው? ትራንዛክሽን የለውም፣ ወጪ ገቢን አያውቀውም፣ አካውንት አይታወቅም። ወንድሜ የኔን አካውንት በፈቃደኝነት ማለት ነው የኢትዮጵያ ንግድ ባንክ አካውንቴ የአመቱን ሪፖርት ባንኬ በፈቃደኝነት በራሴ መብት ለህዝብ እንዲታይልኝ ይፈልጋለሁ ብዬ መለጠፍ የምችል ሰው ነው። ምንም የተለየ ነገር የለውም። ግን የምታፍሩበትን ነገር አታርጉ። አንዳንድ ጊዜ ኑና ተከላከሉ ወይም በሌላ ቤት መሄዳችሁ አብራሩ። ማንም ቤት አልሄድም። በጣም ብዙ ተከታይ ያለኝ ሰው ነኝ፣ እግዚአብሔር ይመስገን። ቤቴ ናና ማስረጃህን ይዘ ለማስረዳት ከፈለግ አስረዳ። ቤቴ መምጣት ማስፈልግ ከሆነ ደግሞ በራስ ፔጅ ልቀቀው ማስረጃውን። ይኸው የድምፁን ማለት ነው። የድምፅ ማስረጃ ብለህ ግን እንትን እንዳትል እንትናን የነገረኝ የግል ጠባቸው አሉባልታ ውስጥ እንዳከተል መልሰ። እኔ ትልቅ ሰው ነኝ፣ 40 ዓመት ሽማግሌ ነኝ። ሰው እንትን አታድርገው። እዛው የጀመራችሁት ነገር ካለ እንትን አድርጉ። ከዛ ውጪ የግል አታኪንግ ልክ አይደለም። አንተም እርግጠኛ ሆነ መረጃው ካለ በነገራችን ላይ ቴንኪው በውስጥ ጽፈህልኛል። ቅድም ልጽፍልህ ሲል አይቻለሁኝ። ተርስደይ ነው የሚለው የተጻፈው። ሜሴጅ ልከህልኝ ነበር ቲክቶክ ላይ አላየሁትም። እንደዚህ አይነት ቢዝነስ ትነግዳለሁ መረጃ ደርሶኝ ነው ስለማከብርህ እንድታብራርልኝ ነው ብለኛል። አላየሁትም ነበር። ከይቅርታ ጋር ስላከበርከኝ አመሰግናለሁ። እንደዚህ አይነት ንግድ በደረሰበትም ደርሼ አላውቅም። ከዚህ ጋር የሚያያዝ ፍንጭ እንኳን ካገኘ ማለት ነው ተስፋ የሚባል ስም ካገኘ ተሳስተህ እንግዲህ እኔ ወራሴ እጠይቅበታለሁና አትስጋ። እኔ ሀገሬን መወድ ሰው ነኝ። በነገራችን ላይ ማንም ሰው እንዲያጭበረብር እድል ምሰጥ ሰው አይደለሁም። ማንም ሰው መነገድም ካለብኝ በህጋዊ መንገድ አሪፍ ቢዝነስ ነው፣ ጥሩ ነው። ኦፓል እንግዲህ ዋጋው ምን ያህል እንደሆነ የከበረ ድንጋይ ይታወቃል። ስለዚህ መስራትም ካለብኝ ሀገሬን ጠቅሜ ልሰራ እችላለሁ፣ አዋጭ ከሆነ ማለት ነው። ግን የራሴ ስራ አለኝ፣ የራሴ ተሰጥኦ አለኝ። ለማንኛውም እኔ የፊልም ባለሙያ ነኝ። አርት ላይ ነው መስራትም መኖርም የምፈልገው።
የፊታችን አርብ ደግሞ ፊልም ይመረቃል እና ስራ ላይ ነኝ። ከዚህ በኋላ ደግሞ በሚገርም ሾዎች በሚገርሙ ትልልቅ ፕሮግራሞች እመጣለሁ ወደ እናንተ። አቅሜንም አሳያችኋለሁ። የተለያዩ ፕሮግራሞች ይዤ እመጣለሁ። እዛ ስራ ላይ ነኝ። ጎን ለጎን አሳያችኋለሁ ምን እየሰራሁኝ ሰሞኑንም እንደጠፋውና እንትን አይደለም። ማስረጃውን ይልቀቀው። እሺ አይ ቲንክ ካናዳኛ ስተኛ እሱ ስለሚነሳ እንደዛ ፖስተር ለቀቅ ያለው ፀሐይ ይላል። በጣም ምርጥ ፊልም ነው። 10 ሰዎችን ኢትዮጵያ ካላችሁ አዲስ አበባ ላይ ጋብዛችኋለሁ። 10 ሰዎችን ትኬት የምትፈልጉ የምር አጨብጭባችሁ ነው የምትወጡት። በሚገርም ሁኔታ ወዳችሁት ነው የምትወጡት። እርግጠኛ ሆኜ ነው የምነግራችሁና ፊልማችን ይወጣል አሁን የፊታችን አርብ። እኔም ተውኛለሁ እና እንደዛ ነው። ስለዚህ እንደዛ ሄዳችሁ ንገሩት። እሺ ለቴዲሻ ቪዲዮ ሰራለታለሁኝ። ያው አሁን በዚህኛው ዙር መምጣት እንደማልፈልግ እሱ ቤት መረጃውን እንዲለቀው ጥያቄ ያለው ሰው ደግሞ እኔን መጥቶ በአካል እንዲጠይቀኝ እኔ ቤት እሱንም ጨምሮ ቴዲሻንም ጨምሮ ከዛ ባሻገር መረጃው ለቲክቶክ ማህበረሰብ አንተ አቀብላቸው ስጣቸው ዶክመንቱን ማስረጃውን እንትን በል። በተጨማሪ ደግሞ ለሚመለከተው የህግ አካላት ደግሞ ዶክመንቶቹን ልካችሁ ማስረጃውን ይዛችሁ የሰራ ነው ያደረግነው ነገር ካለ በህግ እንጠየቃለን። አዲስ አበባ ላይ ነው ያለሁት ለሚባለው ለሚጠየቀው ነገር ማንም ሰው ነው ለጥያቄ ከፈለገኝ አለሁኝ። ምንም እርግጠኛ ሆኜ የምነግርህ ከወንጀል የነጻው ንጹህ ዜጋ ነኝ። ንጹህ 10 ጣቴን ይዤ ፈርሜ የምምልልህ በወንጀል ጉዳይ ውስጥ ተስፋዬ ክንፍን አታገኘውም። በማጭበርበር ጉዳይ ውስጥ ይሄንን ነው ቃል መገባላችሁ። በአንድም ጉዳይ የወረደ ነገር ውስጥ አታገኙኝም። ከዛ ውጭ ግን ቢዝነሱን መንገዱን ብታውቀው ከሆነ እንሰራለን፣ ወደፊት እንሸክላለን፣ እንሰራለን። አንበሶቹ ቀዝቅዘዋል አሁን ቲክቶክ ላይ ተስፍሽ ታውቃለህ? ይሄንን አንበሶች መወራወር ጠፍተዋል ቲክቶክ ላይ። ከየት ይመጣል ታዲያ አንበሶች? ስለዚህ አንተ እዛ ሄደህ ስትጠየቅ አንበሶ ይወርዳል፣ ነብሮች ምናምኖች ይወርዳል።